እኔ አንቺን በወድሽ ከየት ላገኝሽ ከአምስቱ አሳት አራቱም የለሽ ከዛ ግራፍ ከዛ ቁም ባያ ከዛ ዱ ተደራቢ ልብስ የለውም ቢኖረኝ በቁራሽ ሹራብ ታይኝ ነበር ልጄ። አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ? እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴ እንኳን ደስ አለ። ባለቤቴ ስምንተኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድነው ዶክ? ትንሽ ስጦታ ገዝቼልህ እንዴ? መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት አራራራ ያዝ ማሚዬ እንዴ አየ ዝንተ ጊዜ ሰላም ነው እንዴ? ነው እናት ናቸው ምንድነው? እናት ናቸው ማሚ አንድ አውርቼው ነው። እሺ ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ? ምን አንድ ፍሬ እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? እኚህ የሚያክሉ ሴትዮ ጨክነት አሽኮረምማለህ። ብቻ ስማለሁ ብለህ አፍነህ እንዳገላችሁ በኋላ እሱማ ለኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከእኚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር እኚህ ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንተ በጣም የሚገርም ነው። ከየት አመጣችሁ ባኬን ሁላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ነው ማሚዬ በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስመው ማሚዬ። ስዊት ነህ ቀለደ ሰማረ። ካንቺ በላይ ስዊት ካንቺ በላይ ጣፋጭ አለ ማሚዬ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገረድ የሚመኙ አቋም እኮ ነው። ማይ ጋድ ሽቶ አራሱ ካንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆኑ ስዊል አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኝ ያለው። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምጪ ቢያት፣ ተረጋጊ ቢያት። እኔ የምልህ አየ እንዴ ሳምሪ እንዴት ነች? ደህና ነች? ሳምሪ ማን ደግሞ? ሳምሪ ክላስ ምናምን አለች። አረ ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ታውሺ ባይ በቃ ማሚዬ። ሲደብርሽ ምናምን ኮልሚያ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ትወልዳለሁ ከሷ። እሺ ክቡራን ተመልካቾቻችን የዛሬው እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታችሁልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ let me get my point። አሁን እኛ ዓላማ ምን መሰለ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶች ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጥን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥል። ያው ሌላው ዝበይ ያሙዳ ልጅ የቆረቆ እንዳለቃ ሚል ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥል። እንዴት እንደዚህ ታወራኛለህ? ና ልክ ቦክስ ተነዝርበት ሳይድ ኪክ ተነዝራል። ከዛ ሊው ሳይደርጓል። ና አም አ ፕሮፌሽናል ሳይድ ሂድ፣ ከዛ ግራፍ፣ ከዛ ቁም ባያ፣ ከዛ ዱ ዩ ኖ ሚ አፕ ዩ ጋት ኢት ዜር አም አ ሳቪጅ። ና ብራዘር ዛሬ ልቆልፍሽ ነው። ትቋቋሚያለሽ? ዩ ጋት ኢት ያ እንዴት አስጨነቀን እኮ። ኧረ በስመ አብ። ቻፓ ቀለል ሲል ቦርጯና ዘዘብኝ ልታንገላታይ ነው ወይዳይ አበሳይ። እንደኔ ቦርጭ የሌላትን ፈልጎ መውደድ ነው።
እኔ አንቺን ብወድሽ ከየት ላገኝሽ? ከአምስቱ አሳት አራቱም የለሽ። እኔ የምላችሁ ይሄ ማግባት የምትፈልጓት አለች ወደፊት ምን አይነት ሴት ናት? እኔ ማግባት የምፈልገው ሴት ማለት ነው የሰጣላ መቀመጫ ከኋላ እንድትይ ሚና ገብቶሻል። ረጅም ቁመት በቃ ፈራ እግዚአብሔር ከላስ ይበቃል። እሺ በቃ እስከዛሬ በህይወታችሁ ያሳካችሁት ነገር ምንድነው? እኔ በህይወት ያሳካሁት ምኮራበት ነገር ማለት ነው ለማዘውራ ቤት መግዛቴ በጣም ነው ነበር። ናይስ አባቢ አንተስ? እኔ ወንድሜን በሚገርም ነው ያስመረቅኩት። እሺ በቃ እሺ ሌላ ደግሞ ድሪል የምትሰማ ሴት ዘፈን የምትሰማ ሴት ትመችሻለች? ድሪል ምናምን የምትሰማ እንደ ሶስት ጀነንጓት እየወሮ አይደል እንዴ? እሺ በህይወት እስከዛሬ ያሳካው ነገር ምንድነው? የምትኮራበት ነገር ምንድነው? እሺ ኧረ እኔ የለኝም እና ምንድነው ትሬጃለሁ ያስጠላ ወደሱ ቆንጆ ናት ነበር። ያ በጣም አሪፍ ቆንጆ ነበር። እሺ አጠቃላይ ሂሳባችን ስንት መጣ? 2100 ኧረ በስመ አብ አጋጣሚ ስልክ ያልዘጋም እንዴ? ባትሪ ዘጋ። ችግር አለው ታዲያ ስልክ ተዘጋ። አስቸገርኩሽ በጣም እንዴ ነው። ሶሪ በጣም ዛሬ እንግዲህ አጋጣሚ በኪሴ ደግሞ ብር አልያዝኩም። ቻርጀር ይዣለሁ እሱ ጋር አለ። እዛች ጋር እዛ ጋር ላድርጋ። እዛች ጋር እንዴ የስ የታባቷ መብራት ጠፋ እንዴ! ምን አይነት አጋጣሚ ነው? ለምን ተሰከው መብራት አይሄድም? በቃ ጓደኛ ጋር አስደውይኝና ገንዘብ ልጅ ለምን ይያለ ምን ሆነሃል? አንቺ ላስከፍልሽ? ኧረ በስመ አብ አንቺ ላስቸግርሽ? አመሰግናለሁ። መብራት ያለለክ አመሰግናለሁ የኔ ወርቅ። እማ ሂሳብ ነው የምሰጭ። ፓወር ባንክ አለ ቻርጀር ግን አክፈል እንዴ! ፓወር ባንክ ይዘሻል እንዴ? አንቺማ እኔን ለማስከፈል ጄኔሬተር ራሱ አይጠፋሽም። የታል? ሌላ ነገር ምንም ነገር አለልሽም። ድፍት ያርግሽ ይዝጋሽ። ጋሼ በዚህ ኃይለኛ ብርድ እንደዚህ ለብሰው ውጭ ላይ ምን ያደርጋሉ? ተደራቢ ልብስ የለዎትም? ቢኖረኝ በቁራሽ ሹራብ ታይኝ ነበር ልጄ። እዚሁ የሚጠብቁኝ ከሆነ ቤት ገብቼ ቆንጆ የብርድ መከላከያ ልብስ ይዤልዎ ልምጣ። Воспоминания о тебе у камина в 6 утра, разбитая душа и все твои обещания пустота.